ጤና ይስጥልን ውድ ቤተሰቦቻችን ለሰዓቱ የተመራረጡ መረጃዎችን ይዘን ተገኝተናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በድሮን ጥቃት የንጹሃን ህይወት ሲያልፍ ንብረት ላይ ጉዳት መድረሱ ተገለጸ። የህወሓት ተዋጊ ተቃውሞ ዛሬም ቀጥሎ መስፋፋቱ ተሰምቷል። ኢትዮጵያ የኒውክሌር ኃይል ኮሚሽን አቋቋመች። ከውጪ የማዳጋስካር ፕሬዝዳንት ሀገር ጥለው ሸሹ። ቀዳሚ ወዳደረግነው ዜና ስናልፍ በድሮን ጥቃት የንጹሃን ህይወት ሲያልፍ ንብረት ላይ ጉዳት መድረሱ ተሰማ። መንግስትን የካዱ ከ40 በላይ ወታደሮች ፋኖን ተቀላቅለዋል ተብሏል። የአማራ ፋኖ ብሔራዊ ኃይል አፍባሃ በሰሜን ጎጃም ዞን በድሮን ጥቃት ንጹሃን መገደላቸውን በተለያዩ ቀጠናዎች መንግስትን የካዱ ወታደሮች እንደተቀላቀሉት የተለያዩ ከተሞችን እንደተቆጣጠረም አስታውቋል። አፍባሃ የድሮን ጥቃቱን በተመለከተ ባጋራው መረጃ በክልሉ ሰሜን ጎጃም ዞን ይልማ ዴንሳ ወረዳ አዴት ከተማ አስተዳደር አቅራቢያ በምትገኝ ሮብ ገበያ በተሰኘች ቦታ የንጹሃን ዜጎች ህይወት ማለፉና በከብቶች ላይ ከፍተኛ ጉዳት መድረሱን ገልጿል። ሮብ ገበያ ላይ በተጣለ ድሮን 5 ንጹሃን ሲገደሉ ሴቶችና ህፃናት በዚሁ ጥቃት ገፈት ቀማሽ መሆናቸውን ነው የገለጸው። ከሰዎች ባሻገር ከብቶችም የድሮን ጥቃቱ ተቋዳሽ ሆነዋል የተባለ ሲሆን ጥቃቱ ትላንት ጥቅምት 3 ቀን 2018 ዓ.ም ከቀኑ 6 ሰዓት ገደማ መፈጸሙን ከቦታው በወጡ መረጃዎች ታውቋል። ይሁን እንጂ ጥቃቱን በተመለከተ የአዴት ከተማ አስተዳደር እስካሁን ያሳወቀው ነገር የለም። ቡርክናም የአካባቢውን ባለስልጣናት ለማነጋገር ያደረገው ጥረትም ለጊዜው አልተሳካም። አዴት ከተማና ዙሪያው በፋኖና የመንግስት ታጣቂዎች መካከል ተደጋጋሚ የተኩስ ልውውጥ ከሚካሄድባቸው አካባቢዎች አንዱ ሲሆን የአፍባሃ ምዕራብ አማራ ቴዎድሮስ እዝ የአዴት ከተማ ባለስልጣናትን ጨምሮ በመንግስት ታጣቂዎች ላይ ሞትና ጉዳት አደረስኩ ማለቱ ይታወቃል። በዚሁ ከተማ ዙሪያ ከ80 የሚልቁ ንጹሃን ተጨፈጨፉ መባሉም አይዘነጋም። በሌላ በኩል ሰሞነኛው የይልማ ዴንሳ ወረዳ የድሮን ጥቃት በተፈጸመበት ዕለት አፍባሃ የአገዛዙ ካምፕ በብርሃን ፍጥነት እየተናደ ነው በሚል መነሻ ባጋራው መረጃ ከአዲስ ቅዳም ከተማ ካምፕ በማምለጥ 11 ወታደሮች ምዕራብ አማራ ቀጠና ቴዎድሮስ እዝን ተቀላቅለዋል ብሏል። በዛሬው ዕለትም በአዲስ ቅዳምና ዙሪያው ከፍተኛ የተኩስ ልውውጥ ስለመኖሩ ከቦታው እየወጡ ያሉ መረጃዎች ጠቁመዋል። እንዲሁም በወልዲያ በኩል የመከላከያ ሰራዊት አባላት ከመንግስት ኮብልለው የፋኖ ኃይል መቀላቀላቸው ከቦታው ታማኝ መረጃዎች ጠቁመዋል። ፋኖን የተቀላቀሉት የመንግስት ሰራዊቶች ዲሽቃን ጨምሮ ሌሎች መሳሪያዎችንም ጭምር ታጥቀዋል ተብሏል። በቅርቡ አፍባሃ ምስራቅ አማራ ቀጠና ምኒልክ እዝ ድል ቀናኝ ባለበት በወልዲያና ዙሪያው ባለፉት 2 ቀናት ብቻ ከ35 በላይ መንግስትን የከዱ ታጣቂዎች ፋኖን መቀላቀላቸው ታውቋል። በተያያዘ መረጃ ፋኖ የተለያዩ ከተማዎችን ተቆጣጥሬ በርካታ ቦታዎችን እያስተዳደርኩና ህዝባዊ ውይይት እያካሄድኩ ነው ሲል እያስታወቀ ይገኛል። ለአብነትም ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ በርካታ ቀበሌዎችን እያስተዳደረ መሆኑንና ኤፍራታና ግድም ወረዳ ትላንት ህዝባዊ ውይይት ማድረጉን አፍባሃ አስታውቋል። እንዲሁም ከመንግስት ታጣቂዎች ነፃ ወጣለች በተባለችው ግሼ ራቤል ወረዳ አገልግሎት ሰጪ ተቋማት ወደ መደበኛው እንዲመለሱ ደቡብ አማራ ቀጠና አሳምነው እዝ ትላንት ከመንግስት ሰራተኞች ጋር ውይይት ማድረጉን አፍባሃ ያጋራው መረጃ ያሳያል። ፋኖ ውይይት አካሄድኩባቸው ባላቸው ቦታዎች ጉዳዩን በተመለከተ በቀጥታ ከመንግስት በኩል የተባለ ነገር የለም። በአማራ ክልል ለዓመታት እየተካሄደ ባለው ጦርነት ንጹሃን የድሮን ሰለባ በሚሊዮን የሚቆጠሩ ከትምህርት ገበታ ውጭ መሆናቸው በተደጋጋሚ ይነገራል። ይሁን እንጂ ሁለቱ ኃይሎች በየፊናቸው ድል ቀንቶናል የሚሉበት ይሄው ደም አፋሳሽ ጦርነት አሁንም መቆም አልቻለም። የህወሓት ተዋጊ ተቃውሞ ዛሬም ቀጥሎ መስፋፋቱ ተሰምቷል። በጀነራል ታደሰ ወረዳ አስተዳደር ላይ የህወሓት ተዋጊ ኃይል ተቃውሞ ዛሬም ቀጥሎ በተለያዩ አካባቢዎች መንገዶች ተዘግተዋል። ትላንት ጥቅምት 3 2018 ዓ.ም በመቀሌ ከተማ በአርሚ 22 ተዋጊ አባላት የተጀመረው ተቃውሞ በዛሬው ዕለት ወደ ተለያዩ አርሚዎች መዛመቱ ታውቋል። ዛሬ ረፋዱን የህወሓት አርሚ 92 እና አርሚ 33 በተባሉ ወታደራዊ አደረጃጀቶች ውስጥ የታቀፉ ተዋጊዎች በውቅሮ አዲግራት መስመር ተቃውሞ አሰምተዋል። የቀጠለው የህወሓት ተዋጊዎች ተቃውሞ የውቅሮ አዲግራት መስመር በአርሚ 92 መዘጋቱን የተገለጸ ሲሆን ከሁለቱም አቅጣጫ ተሽከርካሪዎች ለመቆም ተገደዋል ተብሏል። እንዲሁም አርሚ 33 የሐውዜን ነበለት መስመር ዘግቶ ተቃውሞ ያሰማ መሆኑ የተገለጸ ሲሆን የተሽከርካሪ እንቅስቃሴ ተገቷል። ከኤርትራ ድንበር በቅርብ ርቀት ላይ በሰፈሩት የህወሓት አርሚ ተዋጊዎች የመቀሌውን
ተቃውሞ ማስቀጠላቸው በአካባቢው ውጥረት መፍጠሩ ተሰምቷል። በተዋጊዎች ተቃውሞ መንገዶች ከመዘጋታቸው በተጨማሪ ቀድሞውኑ በነበረው ስጋት ላይ ተጨማሪ የእርስ በርስ ግጭት ውጥረት መፍጠሩን ከስፍራው የሚወጡ መረጃዎች ያመለክታሉ። የህወሓት ተዋጊዎች ተቃውሞ ምንጭ ከደሞዝና ከትጥቅ መፍታት ጋር የተያያዘ መሆኑ ተገልጿል። ተዋጊዎቹ ከደሞዝና ጥቅማ ጥቅም ጥያቄ ባሻገር ሰላም እንደሚፈልጉ የሚገልጹ እንዲሁም የተቋረጠው ትጥቅ ማስፈታት ሂደት እንዲቀጥል የሚጠይቁ መፈክሮችን አሰምተዋል። በተጨማሪም ጊዜያዊ አስተዳደሩ የተዋጊዎችን ጥያቄ መመለስ የማይችል ከሆነ የህዝብ ጥያቄ መመለስ አይችልም በማለት ትኩረት ይሰጠን የሚሉ መፈክሮች ተሰምተዋል። ተዋጊዎቹ ከሚኖሩበት ካምፕ ትላንት በመቀሌ ከተማ በድንገት ተቃውሞ ያሰሙት የጊዜያዊ አስተዳደሩን ፕሬዝዳንት ጀነራል ታደሰ ወረደን ለማግኘት ነበር ተብሏል። ይሁን እንጂ ጄኔራሉ ተዋጊዎቹን ወደ ቢሮ ባቀኑበት ወቅት ተቀብለው ሳያነጋግሯቸው በመቅረታቸው ቀኑን ሙሉ መንገድ ዘግተው ውለዋል። ትላንት አመሻሽ ጄኔራል ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ተቃውሞ ሲያሰሙ የዋሉ የአርሚ 22 ተዋጊዎችን በሐውልቲ አዳራሽ ሰብስበው እንዳነጋገሯቸው ተሰምቷል። የህወሓት ተዋጊዎች አደባባይ ተቃውሞ ሰልፍ መስፋፋት ለጦርነት እየተዘጋጀ ነው የሚባልለትን የደብረጽዮን ቡድን ላይ እስከመጨረሻው ሊያምጽ እንደሚችል እየተገለጸ ነው። ሌሎች ተመሳሳይ ጥያቄ ያላቸው የህወሓት ተዋጊዎች በተመሳሳይ ሁኔታ ተቃውሞ ለማሰማት ውስጥ ለውስጥ እየተንቀሳቀሱ መሆኑን መረጃዎች ያመለክታሉ። ህወሓት በተለያዩ አካባቢዎች ያሰማራው ከ100,000 በላይ የሚገመት ተዋጊ ያለው ሲሆን ተቃውሞ ከቀጠለ ተዋጊው የለውጥ ኃይሎችን ሊቀላቀል እንደሚችል ይጠበቃል። በነጌታቸው ረዳና ጀነራል ጻድቃን የሚመራው የትግራይ ለውጥ ኃይል የተለያዩ ፓርቲዎችን አቅፎ የጀነራል ታደሰ አስተዳደር የተቆራረጠውን ህወሓትን ለማስወገድ እየተንቀሳቀሰ ነው። በሌላ በኩል ራሱን ሐራ መሬት ወይም የትግራይ ሰላም ኃይል የሚለው ታጣቂ ኃይል ህወሓትን በትጥቅ ትግል ለመጣል የራሱን ተዋጊ ኃይል በጊዜ ሂደት እየሸረሸረ ነው። በየጊዜው በመቶዎች የሚቆጠሩ የህወሓት ተዋጊዎች ከርተው ወደ ሐራ መሬት መግባታቸው ሲገለጽ የነበረ ሲሆን አሁንም ተዋጊዎቹ ወደ አፋር መፍለሳቸው ቀጥለዋል ተብሏል። ኢትዮጵያ የኒኩሌር ኃይል ኮሚሽን አቋቋመች። ኢትዮጵያ ከሩሲያ ጋር በመተባበር የምታለማውን የኒኩሌር ኃይል የሚቆጣጠር ኮሚሽን አቋቁማለች። የሚኒስትሮች ምክር ቤት ዛሬ ጥቅምት 4 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባው የኢትዮጵያ የኒኩሌር ኃይል ኮሚሽን ማቋቋሚያ ደንብን መርምሮ በሙሉ ድምጽ አጽድቋል። ደንቡ በነጋሪት ጋዜጣ በይፋ ታትሞ ከወጣ በኋላ ተግባራዊ የሚሆን ሲሆን ኢትዮጵያ የኒኩሌር ቴክኖሎጂን ለሰላማዊ ልማት የመጠቀም ጥረቷን ወደ ላቀ ደረጃ እንደሚያሸጋግር ይጠበቃል። ኮሚሽኑ በዓለም አቀፍ ማዕቀፎች መሰረት የኒኩሌር ቴክኖሎጂን ለሰላማዊ ዓላማዎች የመጠቀም ሀገራዊ ጥረትን የመምራትና የማስተባበር ዋነኛ ኃላፊነት ይኖረዋል ተብሏል። ትኩረት አድርጎ የሚሰራባቸው ቁልፍ ዘርፎችም የኤሌክትሪክ ኃይል ተደራሽነት፣ የኢንዱስትሪ ልማት፣ የምግብ ዋስትና፣ የጤና አገልግሎት እንዲሁም ሳይንስና ምርምር መሆናቸው ተመላክቷል። አዲሱን ተቋም እንዲመሩ አቶ ሳንዶካን ደበበ የኢትዮጵያ ኒኩሌር ኃይል ኮሚሽን ኮሚሽነር ሆነው ተሾመዋል። ሳንዶካን ደበበ ከጥቅምት 4 ቀን 2018 ዓ.ም ጀምሮ የኢትዮጵያ ኒኩሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን የጠቅላይ ሚኒስቴር ጽሕፈት ቤት አስታውቋል። የኒኩሌር ኃይል ኮሚሽን ኮሚሽነር ሆነው የተሾሙት ሳንዶካን የጠቅላይ ሚኒስቴር አብይ አህመድ የቅርብ ሰው መሆናቸው ይታወቃል። አዲስ ሹመት ከተቀበሉበት ቀን የጠቅላይ ሚኒስቴሩ የቅርብ ሰው ሆነው በጠቅላይ ሚኒስቴር ጽሕፈት ቤት እየሰሩ ነው። ሳንዶካን የሚመሩት ኮሚሽን የተቋቋመው ኢትዮጵያና ሩሲያ የኒኩሌር ኃይል ማመንጫ ለማቀድና ለመገንባት የሚያስችል ሰነድ በተፈራረሙ በሁለት ሳምንታት ገደማ ልዩነት ነው። ጠቅላይ ሚኒስቴሩ በሶማሌ ክልል ለሚገነባው የማዳበሪያ ፋብሪካ የመሰረት ድንጋይ ባስቀመጡበት ወቅት ባሰሙት ንግግር የሜጋ ፕሮጀክቶቹ ሙሉ በሙሉ ተጠንተው ዝግጅት ተደርጎባቸው እንዲሁም የሀብት ምንጫቸው ተለይቶ መጠናቀቁን መግለጻቸው ይታወሳል። የፕሮጀክቱ ግንባታ ካለምንም ጥርጥር በሚቀጥሉት 5 እና 6 ዓመታት እንደሚፈጸም ጠቅላይ ሚኒስቴሩ በዚሁ ስነ ስርዓት ላይ ቃል ገብተዋል። የፕሮጀክቱ አንድ አካል የሆነው የኒኩሌር ኃይል ማመንጫ ብቻ ከ5 እስከ 7 ቢሊዮን ዶላር እንደሚፈጅ ጠቅላይ ሚኒስቴሩ በወቅቱ ተናግረው ነበር። የኒኩሌር ኃይል ማመንጫውን ለመገንባት ኢትዮጵያና ሩሲያ መስከረም 15 ቀን 2018 ዓ.ም ስምምነት መፈራረማቸው ይታወሳል። ስምምነቱ የተፈረመው ጠቅላይ ሚኒስቴር አብይ አህመድ በዓለም የአቶሚክ ፎረም ላይ ለመሳተፍ ወደ ሩሲያ አቅንተው ከፕሬዝዳንት ቭላዲሚር ፑቲን ጋር ከተገናኙ በኋላ ነው። አብይና ፑቲን በኢትዮጵያ ሊገነባ የታቀደው የኒኩሌር ኃይል ማመንጫ ተስፋዎችና ቀጣይ እርምጃዎች ላይ መነጋገራቸውን የሩሲያ አቶሚክ ኢነርጂ ኮርፖሬሽን በወቅቱ ባወጣው መግለጫ አመልክቷል። ከውጪ የማዳጋስካር ፕሬዝዳንት ሀገር ጥለው ሸሹ።
ፕሬዝዳንት አንድሬ ራጆሊና በፈረንሳይ ወታደራዊ ሄሊኮፕተር ከሀገር መውጣታቸው ተገልጿል። ፕሬዝዳንቱ ከሀገር የወጡት ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር ከተስማሙ በኋላ ነው ተብሏል። ፕሬዝዳንቱ ግን ከሀገር ወጥተዋል የተባለውን መረጃ በማስተባበል ለጊዜው ደህንነቱ ወደ ተጠበቀ ስፍራ መሄዳቸውን አስታውቀዋል። የመፈንቅለ መንግስት ሙከራ የተደረገባቸው የማዳጋስካር ፕሬዝዳንት ደህና ስፍራ መደበቃቸውን ተናግረዋል። በፌስቡክ የትስስር ገጽ በቀጥታ ባስተላለፉት መልእክት የ51 ዓመቱ ፕሬዝዳንት የወታደራዊ መኮንኖችና የፖለቲከኞች ቡድን እኔን ለመግደል እቅድ ነድፏል ብለዋል። ፕሬዝዳንት አንድሬ ራጆሊና ያሉበትን ስፍራ ባይገልጹም በፈረንሳይ ወታደራዊ አውሮፕላን አገራቸውን ጥለው መኮብለላቸውን ያመለክታሉ። በዋናነት በወጣት ሰልፈኞች ለተከታታይ ሳምንታት የተደረገው አገራዊ ተቃውሞ ፕሬዝዳንቱን ከስልጣን ማንሳትን ኢላማ አድርጓል። ፕሬዝዳንቱ ካቢኔያቸውን በመበተንና ሌሎች እርምጃዎችን በመውሰድ ጀንዚማዳ በመባል የሚታወቁትን ወጣት ተቃዋሚዎች ለማረጋጋት ያደረጉት ጥረት አልተሳካላቸውም። ካለፈው ረቡዕ በኋላ ከህዝብ እይታ የተሰወሩ ሲሆን በሳምንቱ መገባደጃ ቀናት ቢሮአቸው ፕሬዝዳንቱ ከስልጣናቸው ለማስወገድ እንቅስቃሴ የተደረገ ነው ብሏል። በህንድ ውቅያኖስ በምትገኘው ደሴት ወታደሮች ብሔራዊ የቴሌቪዥን ጣቢያውን እንቆጣጠራለን ብለው መዛታቸውን ተከትሎ ሰኞ ዕለት ፕሬዝዳንቱ ሊያደርጉ የነበረው ንግግር ለበርካታ ጊዜ ተስተጓጉሏል። በስተመጨረሻም በፌስቡክ ባሰራጩት ንግግር ከመስከረም 25 ቀን 2025 ጀምሮ የግድያ እና የመፈንቅለ መንግስት ሙከራ ተደርጎብኛል፣ የወታደራዊ መኮንኖችና የፖለቲከኞች ቡድን እኔን ለመግደል እቅድ አውጥቷል ብለዋል። ራሴን ለመጠበቅ አስተማማኝ ስፍራ እንድፈልግ ተገድጃለሁ። እነዚህን ጉዳዮች ለመፍታት አንድ መንገድ ብቻ ነው ያለው፣ ይህም በአገሪቱ ውስጥ አገልግሎት ላይ ያለ ህገ መንግስት ማክበር ነው ብለዋል። በሳምንቱ መገባደጃ ፕሬዝዳንት ራጆሊና እንደ አውሮፓውያን አቆጣጠር በ2009 ወደ ስልጣን እንዲመጡ የረዳው ካፕሳት የተባለው የጦር ሰራዊት ጠንካራ ክፍል ራሱን የጦር ኃይሎች አዛዥ አድርጎ በመሾም የፕሬዝዳንቱን ስልጣን ያዳከመ ሲሆን አንዳንድ ወታደሮች ደግሞ በዋና ከተማው አንታናሪቮ ተቃውሞውን ተቀላቅለዋል። ሰኞ ዕለት የወታደራዊ አዛዦች ስብሰባን ተከትሎ በካፕሳት የጦር ኃይሎች ዋና አዛዥ ተደርገው የተሾሙት ጀነራል ዶሞተን ፒኮላስ የጸጥታ ኃይሎች በአገሪቱ ህግና ስርዓት ለመመለስ እየሰሩ እንደሆነ ለህዝብ ማረጋገጫ ሰጥተዋል። ጀነራሉ ቀውሱን ለመፍታት ሰኞ ምሽት በብሔራዊ ቴሌቪዥን ጣቢያው መገኘታቸው ታውቋል። ስማቸው እንዳይጠቀስ የፈለጉ የአገሪቱ ተቃዋሚ ፓርቲ አመራር ማዳጋስካር አሁን ሙሉ በሙሉ በወታደራዊ ስርዓት እየተመራች ነው ብለዋል። የቀድሞ ጠቅላይ ሚኒስትር ሪቻርድ ራቫሎማን ጨምሮ የፕሬዝዳንቱ የቅርብ አጋሮችም ወደ ጎረቤት ሞሪሼስ መኮብለላቸው ተነግሯል። ማዳጋስካር ምንም እንኳን በተፈጥሮ ጸጋ የተትረፈረፈች ሀገር ብትሆንም በዓለም በጣም ድሃ ከሆኑ ሀገራት መካከል አንዷ ናት። የዓለም ባንክ መረጃ እንደሚያመለክተው 75% የሚሆነው ህዝቧ ከድህነት ወለል በታች ይኖራል። ተቃዋሚዎች በተደጋጋሚ በውሃና መብራት መቆራረጥ ምክንያት ቁጣቸውን መግለጽ ቢጀምሩም በኋላ ላይ በስራ አጥነት፣ ሙስናና በኑሮ ውድነት ምክንያት በፕሬዝዳንቱና መንግስታቸው ላይ ተቃውሞ ተቀጣጥሎ ቀጥሏል። የማዳጋስካር ወታደሮች ጸረ መንግስት ተቃውሞውን ተቀላቅለዋል። የሀገሪቱ ጦር አባላት የተሰጣቸውን ተልዕኮ በመተው ተቃዋሚዎች ጋር ተሰልፈዋል ተብሏል። ወታደሮቹ ለተቃውሞ የወጡትን ዜጎች ጥያቄያችሁ ተገቢ ነው በማለት ሲያበረታቱ ታይተዋል። እየተከፈለን እህቶቻችንን እና ወንድሞቻችንን መግደል ይብቃን ሲሉም ተደምጠዋል። የፕሬዝዳንት ራጆሊናን መንግስት በጋራ እንታገለዋለን ብለዋል። ወታደሮቹ ፖሊስን ጨምሮ ሌሎች የጸጥታ አካላት ህዝባዊ አመጹን እንዲቀላቀሉ ጠይቀዋል። ውድ ቤተሰቦቻችን አሁን ደግሞ ዕለታዊ የውጭ ምንዛሬ ተመንን እንመለከታለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ141 ብር ከ09 ሳንቲም እየተገዛ በ143 ብር ከ92 ሳንቲም ተሽጧል። ፓውንድ ስተርሊንግ በ184 ብር ከ94 ሳንቲም እየተገዛ በ188 ብር ከ64 ሳንቲም እየተሸጠ ይገኛል። ዩሮ በ163 ብር ከ98 ሳንቲም እየተገዛ በ167 ብር ከ26 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ በ172 ብር ከ93 ሳንቲም እየተገዛ በ176 ብር ከ39 ሳንቲም እየተሸጠ ይገኛል። የኳታር ዲናር በ451 ብር ከ37 ሳንቲም እየተገዛ በ460 ብር ከ40 ሳንቲም እየተሸጠ ይገኛል። የቻይኒዝ ዩዋን በ19 ብር ከ41 ሳንቲም እየተገዛ በ19 ብር ከ80 ሳንቲም እየተሸጠ ይገኛል። የዩኤኢ ድርሃም በ38 ብር ከ41 ሳንቲም ተገዝቶ በ39 ብር ከ18 ሳንቲም እየተሸጠ ነው። የሳውዲ ሪያል በ37 ብር ከ62 ሳንቲም እየተገዛ በ38 ብር ከ37 ሳንቲም እየተሸጠ ይገኛል። ውድ ቤተሰቦቻችን ለሰዓቱ የመረጥንላችሁ መረጃዎች እነዚህ ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ
ቤተሰብ እንዲሆኑን እንጋብዛለን።